የኔ ጥያቄ ማማዬ ሙስሊም ወንዶች ክርስቲያን ሴቶችን ማግባት ይችላሉ? የቱ ጋር ነው ያለው ይሄ ትምህርት እነሱ ጋር? የኔ ጥያቄ ማማዬ ሙስሊም ወንዶች ክርስቲያን ሴቶችን ማግባት ይችላሉ? የቱ ጋር ነው ያለው ይሄ ትምህርት እነሱ ጋር? ሱራ 5 ላይ ሱረቱል ማኢዳ ቁጥር 5 ሱረቱል ምን ነው ተዘረፍ ግን ልደት ቁም ነገር ንገረኝ። ሱረቱል ምንድን ነው? ሱረቱል ማኢዳ ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 5 ላይ ማለት ነው። አንዴ መጣሁ። እርግብ አውጪለት። አንዴ እርግብ አለሽ? እዚህኛው ስልኬ ላይ እምቢ ስላለኝ ነው እንጂ ያወጣል ነበረ። ይሄንኛው ቆይ ሚውት አድርጌ በሌላኛው ስልኬ ላውራ ወገን። አይ ጥያቄው ማለት ነው ልደት እንዴ ሰው እየጠየቅ ነው የኔ ይቅደም አልከንና ወንድም ተዘረፈ። በጣም በጣም አስቸኳይ ነው ወገን፣ እንተባበር። ሱረቱል ማኢዳ ምዕራፍ 5 ቁጥር 5 እርግብ አለሽ? እስቲ መክፈት የምትችሉ ቆይ ላስገባቸው አንዴ እንዲከፍቱልህ። አቦዘነች መጣች አለች። አቦዘነች ኤፌሶን ቀለም ያቦዘነች ብሏት ይሄው አቦዘነች ብላ ስሟን ቀይረዋለች። ኤፍ ያለሽ? አዎ አትልቂኝና እኔ ክፈትለት። እሺ እንዴ በጣም ለምታረቁ ማመስገን እፈልጋለሁ። ኦኬ ሱረቱል ማኢዳ ይሄ ሱረቱል ማኢዳ ምዕራፍ 5 ቁጥር 5 እሱት ዛሬ መልካሞች ሁሉ ለእናንተ ተፈቀዱ አለ። የእነዚያን መጽሐፍት የተሰጡት እነማን ናቸው? አህለል ኪታቦች ክርስቲያኖችና አይሁዶች ማለት ነው። እነዚያንም መጽሐፍት የተሰጡት ምግብ ያረዱት ለእናንተ የተፈቀደ ነው አለ። እኛ ያረድነውን መብላት ይችላሉ፣ እነሱ የተፈቀደላቸው። ምግባችሁም ለነሱ የተፈቀደ ነው አለ። የእናንተ ምግብ ለነሱ የተፈቀደ ነው ካለ በኋላ ከምእመናት ጥብቆች ከነዚያም ከእናንተ በፊት መጽሐፍት ከተሰጡት ሴቶች ጥብቆችም ዘማዊዎችና ዝሙተኞች የሚስጥር ጥብቆች ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ ምህሮቻችሁን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው። ልደት ወዴት ሄደ? ኧረ በስመ አብ። ኧረ ኦኬ ቴንክ ዩ አመሰግናለሁ። አሁን ወደ እኔ መቀጠል እንችላለን እና አመሰግናለሁ። አይ ልደት ዛሬ አላማርከኝ። ምንድን ነው ወንድሜን የሆነማ የነካው ነገር አለ። ኧረ አሁን ሰላም ነው፣ በቃ አሁን ሰላም ነው። ምናልባት ማለት ነው ይህን ጥቅስ ስትሰጥ ሱራ 22 ላይ ያለ ጥቅስ አለ። ሱራ 22 ላይ መሰለኝ 222 ላይ መሰለኝ እሱን ጥቅስ ጠቅሰው በዛ ላይ ሙሽሪኮችን ልታገባ አይፈቀድም የጣዖት አምላኪያን ይላልና ሙሽሪኮች የተባሉት ክርስቲያንና አይሁዶች አይደሉ። በተፍሲሩ መመልከት ይችላል። እዛ ጋር ሙሽሪኮች ብሎ የገለጻቸው እዛው በቁረይሾች ዘንድ የነበሩት ሴቶች ነው እንጂ ክርስቲያንና አይሁዶችን አይደለም። እዚህ ጋር ግን አህለል ኪታቦች ብሎ የገለጻቸው ክርስቲያኖችና አይሁዶችን ማግባት ይፈቀዳል ብሎ በትክክል ፈቅዷል። እሺ ክርስቲያን ወንድ ሙስሊም ማግባት ይችላል? ያው ሙስሊሙ ራሱ ልክ ነሽ ብሏል እና ግባ እንደውም አስረዳው ሐሙ። አይ ግን እኛ ክርስቲያኖች ሙስሊም ማግባት እንችላለን ሃይማኖታችንን ሳንቀይር? ወንድሜ ምንድን ነው ዛሬ? እሺ ወደ እህታችን ልመለስ። መምህር አላቲኖን አንድ ይበሉት። እንዴት ናችሁ? ሰላም ነው ወይ? ዛሬ ልደት ጥያቄ። ለማንኛውም ሰላም ብያለሁ። እንዴት ናችሁ? እንኳን አደረሳችሁ ብያለሁ። እነሱ በነገራችን ላይ ዋናው ዓላማቸው በተለያየ መንገድ ማስለም ስለሚፈልጉ በጉልበትም ይሁን በትክክል ወንዱ ይፈቀድለታል።
ሴቷ ግን ማግባት አይፈቀድላትም። ሴት ክርስቲያን ማግባት አይችልም። ወንዱ ግን ክርስቲያኑን ማግባት ይችላል። ምክንያቱም ብዙ ጊዜ እነሱ በወንዱ ጫና ስለሚያደርጉ ትሰለማለች በሚልም እና ያው እንደ ማህበረሰብም በዶሜኑ በሱ ስር ስለምትሆን እንደ እስልምና እይታ ደግሞ ያው ኢማኗም ሁሉ ነገር በሷ በሚል እይታ በዛ መልክ ስለሚያደርጉት ነው እንጂ ለወንዱ ግን ይፈቀዳል ብዬ እስካሁን አንድም ያገኘሁት ነገር የለም። ስለዚህ ክርስቲያን ሙስሊም ሴት ያገባል በእኛም አይፈቀድም፣ እነሱም አይቀበሉም አይደል ማማዬ አክስቴ? ኧረ ይፈቀዳል። ይኸው መጽሐፋቸው አይደለም አንድ ሼክም አብራርታ ልልሽ የፈለኩት ሴት ሙስሊም ሴት ክርስቲያን ወንድ አግብታ ይፈቅዳሉ? በስምና ሴቷ አይፈቀድም። ይሄ አሁን ይሄ ሱረቱል ማኢዳ ቁጥር 5 ላይ የሚሰራው ትክክል ነው። ቁጥር 5 ላይ የሚሰራው ለወንዶች ነው፣ ለሴቶች አይሰራም። ባይዘው ወንዶች ናቸው። ሴቶችም ማግባት ይችላል ወንዱ፣ ሴቶቹ ግን ማግባት አይችሉም። ሁለተኛ ላይ ጠየቀው ነው ለለት ያለው። መጀመሪያ ማለት ተባለ ልክ ነሽ። ሴት ማግባት ይችላል ክርስቲያን ሙስሊም ይፈቅዳል። ለዛ ነው እህቶቻችንን እየማረኩ የሚወስዱብን ሙስሊም ወንዶች ዘመቻ የወሰዱት የያዙት እህቶቻችን ላይ ነው። ባይዘው እኔ ያየሁትን አይቼ ነው። እና ለማንኛውም ሀሙ ይፈቀዳል ወይስ አይፈቀድም ንገረው። ኖ አይ የሙሽሪኮችና የአህለል ኪታቦችን ልዩነት የተናገርሽው ነገር ልክ ነው ለማለት ነው። ኦኬ አንተ እንዴት አላህን የማታመልክን ሴት እንዴት ታገባለህ አሙ? ያው ቁርአኑ በተለየ መልኩ ለእናንተ የተሻለ ክብር እንደሚሰጥ አንብቦ መረዳት ይቻላል። የተሻለ ክብር ምናምን አይደለም እኮ ይሄ ምንም የሚያገናኘው ነገር የለም። እኛንም ጣዖት አምላኪያን ይለናል ይሄ ኦፍ ኮርስ ቁርአኑ። ኖ እናንተን ጣዖት አምላኪ አይላችሁም። አህለል ኪታብ የመጽሐፉ ባለቤቶች ለምሳሌ ሱረቱል ተውባ ቁጥር 29ኛው አንቀጽ ተፍሲሩን በተመለከተ ኢብኑ ከቲር ከአህለል ኪታቦች ጋር እንድንዋጋ የታዘዝነው ጣዖት አምላኪ ስለሆኑ ነው የሚለው ኢብኑ ከቲር። ያው እሱ ኢንተርፕሪቴሽን ሆነ እንጂ ቁርአኑን ቤዛ አድርገሽ ስታወሪ በስም ጠርቶ እናንተን አህለል ኪታብ እያለ ወይም ደግሞ ለይቶ ክርስትናና አይሁድ እያለ ይጠራል እንጂ ሙሽሪኮች እያለ አይጠራም። ኖ ሙሽሪኮች አላላ አይደለም። እኛንም ጣዖት አምላኪ ከማለት አላተረፈም ነው። ጣዖት አምላኪ ነው የሚለን። አሁን እኮ እሱን አሁን ላወራ የገባሁት እሱን አይደለም ማማዬ። የለየሽው ነገር ልክ እንደሆነሽ ልነግርሽ ነው። እሺ ለማንኛውም ልደት ሰምተሃል? በህግ ደረጃ ታክተህ ጠብቅ። አዋይ ሰማን እኮ ኤኒዌይስ ክርስቲያን ሴቶች ጥንቃቄ ማድረግ አለባቸው። በጋብቻ ይሄኛውን ማስቆም አይቻልም። በነገራችን ላይ ይህ በመጀናጀን የሚመጣውን የሃይማኖት ለውጥ ለማስቆም በጣም ከባድ ነው። የሃይማኖት ጥያቄ ያለበት ሰው በሃይማኖታዊ መልስ ይመለስለትና ይጸናል። የሃይማኖት ጥያቄ የሌለባት ሴት ግን የሙስሊም ወንድ ወዳ ምትሄድ ከሆነ ያንን ለማስቆም ትቸገራለህ። የምትጣለው ከስሜት ዋጋ ስለሆነ እና እህቶቻችን ነፍ ክርስቲያን ወንድ አለ አይደል? አልገባኝ ነው ወይንስ እኛ ሁላችንም ተይዘናል? ጋይስ አልክስ አናውቀው የለንም። እኔ እኮ አንዴ በቃ ምን አልኩኝ መሰለህ? አይ የኛ የክርስቲያን ወንዶች ዘምተው አልቀው ነው ወይ እንጂ ምናምን ብዬ ብላ ጠየቁኝ። መንፈሳዊ መጀናጀን ማድረግ አግባብ ነው ማለት ያው ቀድሞ በዚህ አጋጣሚ መንፈሳዊ ይዘቱን ያለቀቀ ወሬ ይቻላል። መንፈሳዊ ይዘቱን ያለቀቀ ወሬ ይቻላል እና እንደዛ አድርጉ ፕሊዝ። አይናችን ሴቶቻችን አይ ሲሪየስ ግን ልደት ሂድበት። የምሬ ነው የምልህ። በጣም እህቶች ቅልጥ የሚሉት እንደዚህ ወንዶች ሲያወሯቸው ምናምን ነውና ክርስቶስን ነው የምልህ። አሁን ተምረው ምናምን ይመስልሃል። አሁን ምን አይነት ዘመቻ እንደያዙ በራሱ እኔ ትናንትና እያወራሁት ነበረ ከሆነ ሰው ጋር ተደዋውዬና የሆነ እንትን አላቸው ራሱ ስልጠና ያላቸው ነው የሚመስሉት ወደ አንተ ሲመጡ ማለት ወደ ሴቷ ሲመጡ። ስለዚህ በፊት እኛ ቴሌግራም ላይ ዲያቆን ቢኒያም ማለት ነው አታወሩ ካለ አናወራም ነበር። አሁን ሴቷ ሲጀመር መስሚያ ያጠጥ ነው፣ እንደፈለጋቸው ነው የሚያወሩት ምናምን።
በቃ የሆነ ኮርስ ተሰጥቷቸው የሚመጡ ነው ራሱ የሚመስል። አንድ ብቻ ሆኖ አይደለም የሚያወራ። አንዱ በሌላ ኬዝ ሊያወራ ሲፈልግ 5-6 ሆኖ ነው የሚያወሩ። እነዚህ 5-6ቱ ምናምን ለዛ ሰው ሊያስማሙ ነው። በቃ ፒስ አድርገው ሊያቀራርቡ ምናምን ነው። እንደዚህ አይነት በእንደዚህ አይነት ነው የሚቀርቡክ። የኛ ሴቶች ደግሞ ምን አይነት እንትን እንደሆነ ወዲያው ቅልጥ ይላሉ። እዛው ገስት 24 ሰዓት ይቀመጣሉ። ከዛ በኋላ አሻዱ አላህ ትላለች ማለት ነው። የትኛውም እኔ የሙስሊም ሴት ክርስቶስን ነው የምላችሁ ሰልሜ ነው የምትል ሙስሊም ሴት ተምሬ ነው አጥንቼ ነው የምትል ካለች እኔ ከእሷ ጋር ላወራ ዝግጁ ነኝ። የትኛውም አንድ ግን ያላቸው እንትን በእንደዚህ አይነት ነገር ነውና ሂድበት እስቲ በእኛ እህቶች ነገራችን ላይ አስገቢያት። በጣም የሚገርም ነገር ማለት ነው። ድምጼ ይሰማል አይደለ? እሺ አንድ ይቅርታ፣ ከታች ወረደች መሰለኝ። አስገቢያት ማማዬ። ቀጥሎ አሁንሽ አይሰማል ይሄ ድምጽ አይደል? ኤርፎን ላይ ስለሆንኩ ምናልባት ካልጠራ ብዬ ነው። አሁን ልደት እያነሳ ያለው ሀሳብ የሚገርማችሁ 4 ዓመት የፈጀብኝ ኬዝ አለ። አንዲት ልጅ እንደዚህ ሃይስኩል ነው የተዋወቁት እና ካስተማርሽኝ ካስረዳሽኝ ይቀየራል በሚል ነው የተግባቡት እና በጣም የሚደንቃችሁ 4 ዓመት እሷን አስረዳት ነበር። ስለ ክርስትና ስለ እስልምና ማስረዳት ነበር። እሱን ለመሳብ ነበር የምትሞክረው የነበረው። በመጨረሻ የነበረኝ አካሄድ ግን እሷን ማትረፍ ነው። በዛ ውስጥ እኔ መቅራት አለው ኤክስትሪም ደግሞ ትሄዳለች። በሃይስኩል የተጀመረ ነው። እሷን ጨርሳ ሜዲካል ጨርሳ ስራ እየሰራች ነው እና ፖይንቱ ምንድነው? ይሄ በፍቅር ተብሎ እንደዚህ ነው ተብሎ የሚካሄድ ነገር በጣም መጥፎ ነው። ሃይማኖት የመዳናችን ብቸኛ ዋስትና ነው። የመኖራችን ብቸኛ ዋስትና ነው። የዘላለም ህይወታችን ብቸኛ ዋስትና ነው። ሰው በዚህ ሊቀልድ አይገባም። በፍቅር በስሜት እየተባለ የሚካሄድ ነገር ገደል ያስገባናል። ለምን ቢባል ሰው መጨረሻው ሳያቅ የመዳንን ዋስትና ሳይዝ በዚህ ምድር ላይ በስጋዊ ስሜት የሚሄድበት ነገር መጨረሻው አጉል ነው የሚሆነው እና እኔ ልጅቷ እኔ ሳስረዳት መጽሐፍ ተሰጣት እንዲህ ስላት አላማው ምንድነው? እሱን ለማስረዳት። እሱ ደግሞ አያገኘኝም። ግን በጣም ይደንቃችሁ የእሷ ደግሞ ቢያስጠላው የፍቅር ግንኙነቱ በጣም ጠንክሮ አብሮ የመተኛት ብዙ ነገሮች አሉ። እሷን ወደዚህ ወደ ይሄ ድጋሚ የማስጠመቁ ኤደር የማድረግ ነገር ብዙ ነገሮች የሚከታችሁ እና እግዚአብሔር ብሎ አውርሶ ተርፋለች። ኦልሞስት ተለያይተዋል። ግን ቻሌንጁን ይዩት ነው። ስለዚህ በተቻለ መጠን ማንም ሰው ሲጠጋ ፕሮቴስታንት ሲጠጋ ዋጋ ያስከፈላቸው ሰዎች ማቃቸዋሉ። እመለሳለሁ፣ እቀይራለሁ፣ እንድታስተምሪኝ እንድታስረጂ የሚሉ ሰዎች አሉ። በቃ ቢቻል ከማይመስላችሁ ሰዎች በማይሆን አካሄድ አትሄዱ የተባለው ይሄ ነው ትልቁ አካሄድ፣ ከማይመች ሰው ጋር። ሁለተኛ ነገር ደግሞ ምናልባት በአጋጣሚ ከእምነታችን ውጭ ካለ ሰው ጋር እንኳን ብንገናኝ ራሳችንን ሰተናል ለመሆን ያለበት። በነገራችን ላይ በቃ ይማራል። አንቺን ብሎ እንዲመጣ አታርጊው፣ አምላክሽን ብሎ እንዲመጣ ግን አድርጊው። አንተም ብሎ የሚመጣ ከሆነ ጥቅም የለውም። አንቺን ብሎ የሚመጣ ከሆነ ጥቅም የለውም። አንቺ ስትቀየሪበት ወይ ደግሞ የሆነ ስታይ መሄድ ከሆነ ችግር ነው። ስለዚህ አንተ የምታመልከውን አምላክ እንዲያይ ግን ማድረግ ያስፈልጋል እና በተቻለ መጠን ይሄ ስሜት ፍቅር እና በተነካካ ነገር በጣም መጥፎ። እንደው የሆነ ጊዜ ነው ሃይስኩል ስንማር አስታውሳለሁ። ፕሮቴስታንቶች አንዱ የሚጠቀሙበት መንገድ ይሄ ነው። ይሄ ወደ ወንዱ ሴት መላክ፣ ሴት ጋር ወንድ በመላክ በጾታ የሚመሳብ ነገሮች ብዙ አሉ እና ከዚህ የተነሳ አደራ የምንለው እኔም እንደ ሀሳብ የምናገረው በጾታዊ በስሜታዊ ፍቅራዊ በሚባል ነገር በሃይማኖት መካድ መጨረሻ ዋጋ ነው የሚያስከፍለን። ይህን በደንብ መረዳት አለብን እና በዚህ መልኩ እንየው ነው እና በህይወቴም አጋጣሚ ስላጋጠመኝ ነው እንደዚህ ሰዎች ክስቴ እዚህ ጀርባ ላርገው እንትን ነው። ምን አለ መሰላችሁ ወንዶቹ በእቅድ ነው የሚያደርጉት። ክርስቲያኑ ለምሳሌ አንድን ሴት የሚያናግር ከሆነ ያው ወደ ትክክለኛ ትዳርም ከገባ አንድ ሴት ብቻ ነው ሊይዝ የሚችለው፣ ከአንድ ሴት ጋር ብቻ ነው። እነሱ ግን ብዙ ቻንስ ስላላቸው ምናልባት ሁለተኛ ሶስተኛ ሚስት ሊያረጋት ይሆናል የሚያናግራት። ችግር ለጣጥ የለባቸውም። ዝም ብሎ ሴት መደራረብ ሃይማኖታቸውም ስለሚፈቅድ ማለት ነው። ክርስቲያኑ ደግሞ መቼም አንድ ሚስት ካገባ በኋላ ሌላ አያናግርም። ስለዚህ ውስንነት ስላለበት ምናልባት በትዳር ሊያዝ ይችላል ወይ በገርል ፍሬንድ ሊያዝ ይችላል። ቁም ነገር እንደ አስተምሮት ነው እንደ ግለሰብ ነው ቢኒ። እሱ እንደ አስተምሮታችን ነው። እንደ ግለሰብ ግን በአንድ ብቻ እንትን አይሉም። የኛ ክርስቲያኖችም እኮ እንደ ግለሰብ እንደ ኃጢአት እንትን ነው የምልሽ። አብዛኛው ይሄ እኮ አብዛኛው ሰው አይደለም እንደዚህ የሚያደርጉ የሉም እያልኩ አይደለም።
ግን በነሱ እኛ ኃጢአት ነው ትክክል አይደለም ይሄን ነገር አይምሮን አቆሽሾ ነው የሚያደርገው። በነፃነት የምታረጊው ነገርና አይምሮሽን እያቆሸሽ የምታረጊው ነገር እኩል አይደለም። የተፈቀደልሽ ነገር ሲሆን አሁን ለምሳሌ አንድ ሰው አንድ ሚስትን ለማግባት የሚሸማቀቅበት ነገር የለውም፣ በግልጽ ነው የሚያደርገው። አሁን እኔ ግን እያልኩ ያለሁት እነሱ ወንዶቹ ምንድን ነው የሚያደርጉት መሰላችሁ? ሚስት እያለው መጥቶ ሊያናገር ይችላል ችግር ስለሌለበት። ኢቨን ሚስት ቢኖረው መጥቶ ደግሞ እዚች ክርስቲያኗን ለማስለም ሊያናግር ይችላል፣ ሁለት ሶስቱን ሊያናግር ይችላል። እና እነዚህን ሴቶች ሁሉንም ሊይዛቸው ይችላል፣ ሊያገባቸው ይችላል። ግን ምንድነው የሚያደርጉት? ሴቶቹን ካገቡ በኋላ የተወሰነ ጊዜ ነው ቴኬር የሚያደርጓቸው። ከዛ በኋላ ወዲያውኑ ፓስፖርት አውጥተው ወደ አረብ ሀገር ነው የሚልኳቸው ባይዘው። ከዛ ወንዱ የገቢ ምንጭ ነው አሁን ላይ እየተጠቀመባቸው ያለው ሴቶችን ማለት ነው። ያገባል፣ ብዙ ሴት 4 ሴት ያገባል፣ 4ቱንም ይልካል ማለት ነው። ከዛ በኋላ እሱ ቁጭ ብሎ ጫቱን ነው የሚገመው። አንድም የገቢ ምንጭ ነው፣ ሁለተኛ ደግሞ ችግር ስለሌለ አንድ ወንድ ሚስት እያለው ሌላ ሴት ማናገር ችግር ስለሌለበት በእስልምና ማለት ነው 3-4 ማናገር 3-4 ሚስት ማግባት ችግር ስለሌለበት በዚህ ደረጃ ይደፍራሉ። ክርስቲያኑ ግን እንደዚህ አያደርግም፣ አይደፍርም። እንደው ሊያጭበረብር ይችላል ምናምን እንጂ ህሊና የሌለው ከስንት አንድ ነው እሱ እንጂ በግልጽ አግብቶ 2-3ቱን አግብቶ ሊቀመጥ አይችልም። አንደኛ ወንጀል ነው ያስከስሰው፣ ሁለተኛ ከህሊናው በላይ ነው የሚሆነው፣ ተደብቆ ነው ቢያደርገው እንኳን ማለት ነው። ስለዚህ ይሄ ቻንሱ ወንዶቹ እንደዚህ እንዲያደርጉ ይገፋፋቸዋል። አንድ ይሄ ነው። ሁለተኛ ደግሞ ይሄ የማስለሙም ነገርም ደግሞ በዚህ አካሄድ መሐመድ ራሱ ሲፈቅድላቸው 4 ምናምን ወይ ክርስቲያኖችን ማግባት ትችላላችሁ ሲል እኮ ሙስሊሞች እዛ አካባቢ ያሉ ሙስሊሞች 4 አግብተው እንደማይደረሱ ያውቃል። የሴቶች ቁጥር ትንሽ እንደሆነ ያውቃል። ስለዚህ ክርስቲያኖችን ፈቀድላቸው። ለነሱ ለእናንተ የክርስቲያን ሴቶችን ማግባት ወይም ደግሞ የአይሁድ ሴቶችን ማግባት የተፈቀደ ነው። ዛሬ ምግባቸውም የተፈቀደ ነው፣ ምግባችሁም የተፈቀደ ነው ብሎ ፈቃድን ሰጣቸው ማለት ነው። እንግዲህ ተመልከቷ፣ እነዚህ አጋሪዎች ናቸው እያለ ወይም ደግሞ በአላህ ላይ ያጋራሉ፣ ኢስራን በአላህ ላይ ያጋርተው ያመልካሉ። 3 አማልክት ነው የሚያመልኩት የሚለውን አንድ ሴት ስላሴን እያመለከች ከሙስሊም ጋር ብትጋባ ችግር የለም። ይሄ ዋናው ዓላማው ምንድን ነው? የእሷ ሃይማኖት በወንዱ ስር ስለሚሆን በዛ ተጽዕኖ ሃይማኖት ትቀይራለች። ከዛም ደግሞ ብዙ ልጅ ይወልዳል ማለት ነው። ኢቭን ከሙስሊም ብቻ ሳይሆን ከክርስቲያንም እየወለደ ሙስሊም ያደርጋል የሚል ዓላማና እቅድ ስለያዙ ነው። ከዛ አንጻር ነው እነዚህ ነገሮች በጠቅላላ የሚያደርጉት። እና መሐመድን መጨረሻ ላይ ደግሞ በህዝብ ቁጥር እንነጋገራለን ብሏቸዋል። ውለዱ ብሏቸዋል። ከምንም ውለዱ፣ መጨረሻ ላይ በህዝብ ቁጥር እጠይቃቸዋለሁ ብሎ ስላላቸው ማለት ነው። እነዚህ ሁሉ ፋክተሮች ናቸው ወደዚህ የሚያስገቧቸው፣ በድፍረት እንዲገቡ የሚያደርጓቸው ወንዶች። እሺ፣ ጥያቄ ያላችሁ ልደት ለልጅቷ። እሺ፣ ጥያቄው እንዳይረሳ እስኪ ድጋሚ ትንሽ ሌላም ሰው እንዲሰማ አንዴ ድጋሚው። ሀኒታ። እሺ፣ ጥያቄ ምንድን ነው? ትናንትና አንድ እህታችን እንትን እያልሽ ነበር፣ ፕሮቴስታንት ናት እና ስለ አማላጅነት እያወራች ብዙ ጊዜ ኦርቶዶክሶች እመቤታችን አማላጅ ናት የሚል ቃል አልተጻፈም እና እንዴት ነው አማላጅ ናት የምትሉት ሲባል የቃና ዘገሊላውን ታሪክ ያነሳሉ አለችና፣ እሺ እሷ አማላጅ ናት ካለን እዛ ጋር ማን ከማን ታረቀ? ምክንያቱም አማላጅነት መታረቅ ነው ብላ ስለምትል ማን ከማን ታረቀ እዛ ጋር ብላ ታወራለች። እያወራች እየሰማት ነበርና ስለሱ ለመማር ነው። አማላጅነት ማለት ማስታረቅ ወይም ደግሞ እርቅ ማለት አይደለም። እንደዛ ብቻ ማለት አይደለም። አማላጅን እርቅ በምልጃም ሊከናወን ይችላል። ማስታረቅ ደግሞ በሌላ መንገድም ሊሆን ይችላል። ራሱን የቻለ ትርጉም አለው። ፕሮቴስታንቱ ሁልጊዜ ምልጃ የሚለውን ማስታረቅ ብቻ አድርጎ ስለሚተረጉመው የሚፈጠር ችግር ነው እንጂ የግድ አማላጅ ሲባል የሆኑ ሰዎች መታረቅ አለባቸው ማለት አይደለም። ነገራችን ላይ ለምሳሌ በዮሐንስ ወንጌል 2 ላይ ያለው የእርቅ ጉዳይ አይደለም። የሆኑ ፕሮግራም ያዘጋጁ አካላት ነበሩ። ሰርጋቸው ሊበላሽ ሆነ፣ ጎደለባቸው። የሚያደርጉት ነገር ሲያጡ መሀል ላይ ገባች፣ ልጇን ጠየቀችው። ከዛ ልጇ ውሃውን ወይን አደረገላት።
ሲጀምር አንዱ ለአንዱ የሚደረግ ጸሎት ነው። ምልጃ ማለት መሰረታዊ ትርጉሙ በመጽሐፍ ቅዱስ መዝገበ ቃላት ላይ እንደተቀመጠው አንዱ ስለሌላው መለመን፣ መጠየቅ እንዲህ እያለ ነው የሚብራራው። የግድ ሁለት ሰዎች ታርቀው ማየት የለብንም። ማስታረቅ ደግሞ ሲባል ራሱን ችሎ ደግሞ ወደ ክርስቶስ ስናመጣው ደግሞ እግዚአብሔር ራሱን በክርስቶስ ኢየሱስ አስታረቀ ሲባል ክርስቶስ ኢየሱስ ቤዛ ሆኖ እኛና እግዚአብሔር ታረቅን ይሆናል። ያ በምልጃ ሳይሆን ክርስቶስ ኢየሱስ ክቡር የሆነ ደሙን በማፍሰስ የተጣሉ ሁለት አካላትን መሀል ላይ በመግባት የሰውም የእግዚአብሔርን ውክልና ኖሮት በአንድ ባህሪ ሰዎችን ከእግዚአብሔር ጋር አስታርቋል። እሱም ራሱ ታርቋል፣ ይቅር ብሏል። ከዛ ይሄኛው የቤዛነት እርቅ ነው እንጂ ፕሮቴስታንቱ የሚሉት ምልጃ ሁል ጊዜ ሁለት ሰዎች ሲጣሉ ገብቶ ማስታረቅ ብቻ አይደለም። ልመና ነው ባጭሩ። ምልጃ ልመና ነው እንጂ ማስታረቅ አይደለም። ማስታረቅ ዴፊኒሽኑ ከክርስቶስ አንጻር ሲታይ በጣም ሌላ ትርጉም ያለው ቤዛ መሆን፣ ምትክ መሆን፣ ስለ አንዱ ብሎ ስለ ዓለሙ ሁሉ ብሎ ራስን ቤዛ አድርጎ ነፍስን አሳልፎ መስጠት። ሮሜ 5:10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። እንደገና ደግሞ ኤፌሶ ምዕራፍ 1:7 ላይም ደግሞ አለ በውድ ልጁ ቤዛነት የኃጢአት ስርየታችንን አገኘን። ይሄ አሁን የእርቅ ጉዳይ ነው። እርቁም ደግሞ በደም የተከናወነ እርቅ። ቅዱሳን ግን እኛ እንደዚህ አይነት እርቅ ያደርጋሉ አይደለም ምንል፣ በቃ ይለምናሉ። ልክ ጳውሎስ ሮሜ ምዕራፍ 10:1 ላይ እኔ በእግዚአብሔር ፊት ስለ እስራኤል ልመናዬ እንዲድኑ ነው አለ። ልመናዬ እንዲድኑ አለ። በቃ መለመን ነው። ከዛ እግዚአብሔር ወዶ ፈቅዶ ልመናቸውን ሰምቶ ከማራቸው ማራቸው፣ ካልማራቸውም አልማራቸው። በቃ ብቻ ግን ሰዎች ወደ እግዚአብሔር ስለሌላው ሰው መጸለይ፣ መጠየቅ፣ የጎደለው እንዲሞላ ማድረግ፣ ይሄ ምልጃ ነው መሰረታዊ ትርጉም። ተግባባን ሃኒ? አዎ ተግባባን። አንድ ሌላ ጥያቄ ልጠይቅህ። እንግዲህ ይሄ የሙስሊም ቤት ነው እና አስፈቅጃት እስኪ ጠይቅ። የሙስሊም ቤት ነው ያልከው ልደት? ወገናችን እኮ ክርስቶፎሮስ ያው እንዴት ገብቶ የሆነ ጥያቄ እንደጠየቀ ዛሬ ልክ አይደለም። ገና ገብቼ በውስጥ እስቲ ቆይ ችግሩን ቁርአኑን ዳውንሎድ አደረኩት እኮ እግዚአብሔርን ላኩላቸው። ይኸው ዛሬ የሆነ ነገር ሆኗል እና የንጽጽር ቤት ነው በል እንጂ የሙስሊም ቤት ነው ትላለህ እንዴ? ልደት በዛው ሰላም ልበል ብዬ ነው። ኧረ እንዴት ናችሁ? እንኳን አደረሳችሁ። ሰላም ብያለሁ። ማማ ልደት፣ ዲያቆን ላቲኖ፣ እርግቤ፣ ቢኒማ በስመ አብ ታፍተናል። ቶኒ አኒታም ሰላም ብለናል። ወይ ልደት ወይ እኔም ብቻ ስንከፍት ብቆይ እሺ። እህታችን ፎሎ አድርጌንና ሜቢ ወይ ጠራችሁኝ፣ ይቅርታ። ችግር የለም። ቆይ አሁን እያወራን አንተ ደግሞ ቅድም ስጠራ ዝም ብላል። እንኳን አደረሰን ያልኩት እና ሜቢ በዙሪያሽ ደግሞ እንደዚህ የሚከራከሩ የሚጠይቁሽ ምናምን አይነት ሰዎች ካሉ ጻፊልን እሺ። ለልደትም ጻፊለት፣ ለእኔም ጻፊልኝ በውስጥና እናገኝሻለን። ምንም ችግር የለውም፣ ቀላል ነው። ቅድም ልደት በደንብ አድርጎ የመለሰልሽን እሱን ያዥ። ቤቱ ከሙስሊሞች ጋር የሚደረግበት ንጽጽር ስለሆነ ነው ልደት እንደዚህ ያለው። እሺ ሀኒታ ግልጽ ነው አይደል? አዎ እሺ። ካላት የማይመለስላት ክርስቶፎሮስ ጥያቄ ማይዛ መውጣት የለባትም። ጥያቄ ካላት በቃ ከተጀመረ አሰናበትካት ብዬ እኮ ነው። እኔ አንድ ጥያቄ ነው ቀልዴን ነው እኮ እኔ የምሬን አይደል? እሺ ቀልዴን ነው። እሺ ልደት ጠይቂ እና ጥያቄ መለስ የለበት አልቆ ይሻላል። ቀጥይ። እሺ እንትን ማለት አብ በነፍሳችን ይፈርዳል? በምናችን ይፈርዳል? በነፍሳችን ላይ ማለት ክርስቶስ አሁን በፍርድ ይመጣል። ፈራጅ ነው አይደለም የምንለው? አብ ፈራጅ ነው። ኮርስ እግዚአብሔር ፈራጅ ነው። እሺ ግልጽ አድርጊ። ለምንድን ነው የጠየቅኩት? እንዴት ነው የሚያስረዱት የሚከራከሩት? ለምሳሌ እንደ ፍርድ ቤት ያደርጉትና እኛን አሁን ሊፈረድብን ሲል ክርስቶስ መጥቶ እኔ ስለሷ ደሜን ምንን ስለከፈልኩኝ ስለሞትኩላት ኃጢአቷ ተሰርዟል፣ ስለዚህ
ብለው ያማልደናል ብለው ይላሉ እና አብ ይፈርዳል። ስለዚህ አስረዳ። ይሄ በጣም እጅግ የሆነ መጽሐፍ ቅዱሳዊ የሆነ ትምህርት ነው። አብ ሊፈርድ ሲል ኢየሱስ ሲመጣና ኖ ኖ ኖ ኖ እኔ እኮ ሞቼላቸዋለሁ። እንደዚህ አይነት ነገር በስላሴ ዘንድ የለም። አብ ይፈርዳል ወይ? በእርግጥ አብ ይፈርዳል። ፍርዱ ግን በወልድ ነው የሚተላለፈው። ምክንያቱም በስላሴ ዘንድ ያለችው አንዲት ፍቃድ እንደመሆኗ በስላሴ ዘንድ ያለችው አንዲት ፍቃድ እንደመሆኗ እኔና አብ አንድ ነን እንዳለ ዮሐንስ 10:30 ላይ ፍርድ ሁሉ ለወልድ ተሰጥቶታል። ወልድ የሚፈርደው ያ ፍርድ የአብም የመንፈስ ቅዱስን ፍቃድ የሆነውን ፍርድ ነው የሚፈርደው። ምክንያቱም በስላሴ ዘንድ ያለችው ፍቃድ አንዲት ፍቃድ ስለሆነች። ግን ፍርዱ የሚተላለፈው በእግዚአብሔር ቃል በወልድ ነው። አብስ እንኳን በአንዳቸው አይፈርድም ማለት ፍርዱን አብ አያስተላልፍም ነው ማለት ነው እንጂ አብ ፈራጅ አይደለም ማለት አይደለም። የአብ ፍርዱ በወልድ ምክንያቱም እንዲህ ማድረግ የለብም እንዲያ ማድረግ አለብህ የሚል መከፋፈል የሀሳብ ልዩነት በስላሴ ዘንድ ስለሌለ ወልድ የሚፈርደው ፍርድ የአብም የመንፈስ ቅዱስን ፍቃድ ያለበት ስለሆነ አብም ፈራጅ ነው ብለን እናምናለን። በማን በኩል? በልጁ በኢየሱስ ክርስቶስ በኩል። ስለ ክርስቶስ የተነገረው ነገር ምንድን ነው? ጌታ ኢየሱስ ክርስቶስ በዕብራውያን ምዕራፍ 1:3 ላይ ሁሉም በስልጣኑ ቃል እየደገፈ በደልና ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚል። በቃ ጌታ ኢየሱስ ክርስቶስ በደልና ኃጢአታችንን በራሱ ኃይልና ስልጣን ያነጻው። አሁን እሱ አብን በቃ የሆነ ሰው በበደለ ቁጥር እባክህ ይቅር በላቸው እኚህ እኮ ሞቼላቸዋል፣ እንዲህ አይነት ነገር የለም በስላሴ ዘንድ። አብም እንዲያ እንዲደረግ አይፈቅድም፣ ወልድም እንደዛ አያደርግም። ለምን? ወልድ ራሱ ያፈሰሰው ደም ሰዎች በንስሐ ሲመጡ ይቅር ማለት የሚችል ነው እንጂ ሁልጊዜ የሆነ ስራ በተሰራ ሰዓት ላይ የመጣ የሚለምን አምላክ አይደለም ያለው። ሁሉንም እኮ ያከናወኑ በስልጣኑ ቃል። ሌላ ተጨማሪ ነገር ደግሞ ብሎ ነው የተናገረው ጌታችን ኢየሱስ ክርስቶስ ራሱ በዚህ በዮሐንስ መልእክት አድሮ ሲናገር ምንድነው የሚለው? አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 8-9 ከ7 ጀምሮ ሳነበው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ያስነጻል ሳይሆን ደሙ ራሱ ያነጻል ይላል። ስለዚህ ያነጻል ካለ በኋላ ኃጢአት የለብንም ብንል ውሸተኞች ነን ይላል። እውነትም በኛ ውስጥ የለም፣ እሱንም ውሸተኛ እናደርገዋለን ነው ሀሳቡ። በኃጢአታችን ብንናዘዝ ከአመፃ ሁሉ ሊያነጻን ይቅር ሊለን የታመነ ነው ይላል። ከሁሉም ነገር ይቅር ሊለን ነው የተባለው፣ ሊያስብለን አይደለም። ራሱ በራሱ ይቅር ማለት የሚችል ነው። ንስሐ ስንገባ ኤቭሪ ታይም ሰው ቢበደል በዚህ ሰዓት ምንድን ነው የሚያደርገው? በሰማያት ያለው ሊቀ ካህናት ምን አይነት ሊቀ ካህናት ነው? ዕብራውያን 2:17 ላይ የታመነ የሚምር ሊቀ ካህናት ነው ያለ። ምን የሚል የሚምር ነው ማለት ራሱ ምህረት መስጠት የሚችል ነው ማለት ነው። ይቅርታን ምህረትን መስጠት የሚችል ነው ሊቀ ካህናት። ዛሬ በእግዚአብሔር ቀኝ ያለው በስልጣን ቀኝ የተቀመጠው ያ ሊቀ ካህናት ምህረትን መስጠት የሚችል ነው እንጂ አብን ኤቭሪ ታይም መጠየቅ ያለበት ሊቀ ካህን አይደለም። በእርግጥ ክርስቶስ ኢየሱስ ጠበቃ ነው ሲባል ሁልጊዜ ከሳሽና ፈራጅ በመጣ ሰዓት ላይ አሳልፎ ለሞት የሚሰጠን ሳይሆን ጊዜ ለንስሐ የሚጨምርልን አምላክና ዳግመኛ በኃጢአታችን ተጸጽተን ስንመለስ ይቅር የምንልበትን እድሜ ይሰጣናል ነው እንጂ እንደዛም ሆኖ እንኳን አብ እባክህን አታጥፋቸው እያለ የመለመን ተግባር የለበትም። እንዲያም አያደርግም። ታዲያ እንደሚያደርግ ከሆነ መስዋዕትነቱ ምንድን ነው? የኃጢአት መስዋዕት አይደል ያቀረበው? ዕብራውያን ምዕራፍ 10:12 ላይ እኮ እርሱ ግን ለኃጢአት አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ ይላል። አንድ መስዋዕት ነው፣ ያውም ለዘላለም ነው የቀረበው። ለዛ ማራቸው፣ ይቅር በላቸው፣ እንደዚህ አይነት ነገር በአብና በወልድ መካከል የለም። ምክንያቱም ደሙ የፈሰሰልን ደሙ በራሱ ኃይል እንዲያነጻን ነው። በዛ በፈሰሰው ደም በኩል የአብ ይቅርታም የመንፈስ ቅዱስም ይቅርታ የወልድም ይቅርታ አለ፣ እርቅ አለ። የስላሴ እርቅ በፈሰሰው መስዋዕትነት በኩል አለ። ስለዚህ ዛሬም ሰዎች ቢወድቁ በዛ በፈሰሰው ደም በኩል ከክርስቶስ ጋር ዳግመኛ ይታረቁበታል እንጂ ክርስቶስ ያን ደም እያያዘ ሁልጊዜ እባክህ ይቅር በላቸው እያለ የእንደዚህ አይነት ነገር የለበትም። አና በጣም አመሰግናለሁ። ተገለጸልሽ? አዎ፣ ጥቅሶቹን ትነግረኛለህ? ይቅርታ አሁን ስታስረዳ የነበሩትን አንቺን የራሱ አላስታውሳቸውም። ምንድን ነበር የጠቀስኩት? ዕብራውያን 2:17 የሚምር ሊቀ ካህናት ብዬ እሱን ነው። እንደገና ደግሞ ዕብራውያን 1:3ንም ጠቅሰዋል።
ዕብራውያን ምዕራፍ 1 ቁጥር 3 በስልጣኑ ኃይል በደልና ኃጢአታችንን እንዳነጻ የዮሐንስ መልእክት ምዕራፍ 1 ከቁጥር 7 እስከ መጨረሻው ድረስ እስከ 10 እነዚህን ጠቅሻለሁ። ቃላት ያሰማል። ጥቂት ነገር ምናልባት ልጨምርልሽ አኒት፣ በጣም ጥቂት። አሁን ቅድም ልደት ያለሽን በደንብ ያዥ እና በዛው ቅድም ስጠይቂ ከምልጃ አንጻር ያለውንም እሱን በደንብ ያዥ። ምልጃ ከተባለ ምልጃ ለፍጡራን የሚሰጥ ነው። መለመን ስለሌላው መለመን ስለሌላው መጸለይ ነው። ሰው በዛ ሂደት ውስጥ 3 አካላት ያስፈልጋሉ። የሚለመንለት አካል በሃይማኖት ውስጥ ያለ ግን ያው ኃጢአት የሚሰራ የሚወርቅ የሚነሳ የአካል የሚማለድለት ነው። ከዛም አማላጁ ደግሞ በርግጥ አማላጅነት ጸጋው ለኛም ተሰጥቷል። ግን ለቅዱሳኑ የነሱ ደግሞ በጣም ኃይልን የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች ስለሚል የነሱ ፓወርፉል ነው፣ ተሰሚነት አላቸው። የእግዚአብሔርን ሐሳብን ስለሚያውቁ ስለሚረዱ ማለት ነው። ስለዚህ እመቤታችን፣ ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት እነሱ አማላጅ ናቸው። ተማላጅ ደግሞ እግዚአብሔር ነው። እግዚአብሔር ስንል ደግሞ አብ ብቻውን አይደለም፣ ወልድን ብቻውንም አይደለም። ወይም ወልድ በኋላ ስጋ ሆኖ ሰው ሆኖ ቃል ስጋ ሆኖ ኢየሱስ ክርስቶስ አማኑኤል ያልነው እሱ ብቻ ማለት አይደለም፣ ወይም መንፈስ ቅዱስ ብቻ ማለት አይደለም። አብ ወልድ መንፈስ ቅዱስ ሶስቱን አካላት ነው አንድ እግዚአብሔር የምንለው እና ሶስቱ አካላት መለኮታቸው አንድ ነው፣ ስልጣናቸው አንድ ነው፣ ፈራጅነት በመፍረድ በመሳሰለው ነገር ሁሉ አንድ ናቸው። ስለዚህ ከሶስቱ አካላት አንዱን ነጥሎ የበላይ የበታችን ማድረግ አይቻልም። ባይዚ ጭራሽ ነው የማይቻለው። አሁን ፕሮቴስታንቱ ዓለም ይህንን የምስጢረ ሥላሴ ትምህርት ስለማይረዱ ነው የሚምታታባቸው። ፋንታ የእኛን ዋጋ ስለከፈለልን እስከ ሞት ድረስ ስለታዘዘ ያንን በስጋ ደረግ እንደገናም ደግሞ አሁንም ያደርገዋል ማለት ትክክል አይደለም እና ጌታ በሰዓት ወደ ማንስ ይለምናል ማለት እንዴት ነው? እኔና ባንድ ነን ብሎ የተናገረ ነው። ሳይ እኔና ባንድ ነን የሚለውን ያዥ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን፣ የአብ የሆነው ሁሉ የኔ ነው፣ የኔም የሆነው ሁሉ የአብ ነው ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ምናልባት እየፈተንኩብሽ ከሆነ አላውቅም። ዮሐንስ 16 15 ላይም ተመልከቹና ጌታ ደግሞ ናልሲ አልፈጠንክብኝም። እሺ እሺ፣ የመያዝ አቅምሽን ስላላወቅኩን ምናልባት ጀማሪ ከሆንሽ በሚል ነው። አሪፍ ነው፣ ቆንጆ ነው። ከዛ ጌታ ደግሞ ራሱ ተነስቶ ካረገ በኋላ ይሄ በስጋ ወራት ያደርግ የነበረውን ነገር ለምሳሌ መራብ መጠባት የሚባል መለመን መጸለይ የሚባል ነገር የለም። ያ በስጋ ወራት በቃኛ ልናደርግ የሚገባውን ነገር በሙሉ ስለኛ አድርጓል። እሱ ተፈጸመ ብሏል አይደል መስቀል ላይ። ስለዛ እሱ እንደማይለምን ራሱ ተናግሯል ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ። ስለዚህ አማላጅ የምንለው አካል ስለሌላ የሚለምን ስለሌላ የሚጸልይ ነው። ክርስቶስ ደግሞ አልለምንም ምን ፍቅርና ነው ከባድ የሆነ ማለት ነው እና ጥንቃቄ ያስፈልጋል። እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እፈርድ ዘንድ ዋጋዬ ከኔ ጋር አለ እንጂ ልክ ጠበቃ ሲባል ቅድም ምናልባት የተወሰነ ስላነሳሽው ምድር ላይ እንዳለው አይነት ነገር ከእሱ የተለየ ዳኛ ኖሮ ቁጭ ብሎ ከዛ እሱ ደግሞ ልክ አሁን ላይ እንደምናውቀው አይነት ጠበቃ ሆኖ ምናምን እባክህ ይቅር በለው ወይ ደግሞ እሱ እኮ እንደዚህ ነው ምናምን ብሎ እንደዛ ራሱ ፈራጅ ነው። እነሆ በቶሎ እመጣለሁ ለእያንዳንዱ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ያለ አምላክ ነው። ራዕይ ዮሐንስ ላይ ምዕራፍ 22 ቁጥር 12 ላይ የሚገኝ በጣም ብዙ ጥቅሶችን መስጠት ይቻላል እና እንዳናበዛው ግን ምንድነው መሰለሽ ሀኒታ ማድረግ ያለብሽ መሰረታዊ ትምህርት መማር። አሁን ለምሳሌ 5ቱ አዕማደ ምስጢራትን ቀረብ ብለሽ ምስጢረ ሥላሴን ቀረብ ብሎ መማር፣ ነገረ ክርስቶስን ቀረብ ብሎ መማር፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ከስርም ያላችሁት ወንድሞች ብዙ ጊዜ እንደዚህ አይነት ጥያቄዎች አሁን እነዚህን ትምህርቶች ስንማር ይቀሉናል እና በዛ መንገድ ቢሆን መልካም ነው። ፕሮቴስታንቱ ዓለም ግን ይህንን አያውቅም። እውነት ለመናገር አሁን ምስጢረ ሥላሴ ላይ በጣም የወረደ ትምህርት ነው ያላቸው። አሁን እንዲያውም ከኛ እየተማሩ እዚህ ማህበራዊ ሚዲያ ላይ ብዙ ትምህርት ስለሚሰጥ ያጋጥመኛል ብዙ ጊዜ ስለማውቃቸው ማለት ነው እና እንደዛ ስለሆነ ዝብርቅርቁን ነው የሚያወጡት። መጽሐፍ ቅዱስ ላይ የሆነች ቃል ያሉ ያችን ይዘው በራስ መረዳት ስለሆነ የሚሄዱ ጥንቃቄ ያስፈልጋል። ቆም ማለት መማር እንጠይቃል። ሻኒት እችን ለመጨመር ነው ማማይ፣ ይቅርታ በጣም ሁላችሁትም በጣም ነው የማመሰግነው።
ቃልዮት ያሰማልን። እሺ ሆ በፕሮቴስታንት ላይ የምሰራ እኮ አስመሰላችሁት ቤቴን። ወገኖቼን ልጥራበት። እሺ ሙስሊም እህት ወንድሞቻችን እንዲሁም ክርስቲያኖችም ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ። ቢኒ ያለ ሙስሊሞች ነው ግቡ። የእኛ ልጆች መጠየቅ ይችላሉ እንዴ? ቁጥር የሚጽፉ ልጆች እያየሁ ነው ማማይ ነው ወይስ ከሙስሊሞች? አዎ መጠየቅ ትችላላችሁ፣ ግን ቁጥር ሲልኩ አሁን እያዛጉኝ ያሉት ምንድነው ችግሩ? ንግቡሽ ላስገባቸው ካስገባቸው በኋላ አይ ጥያቄ የለኝም እንዲሁ ገስት ለመቀመጥ ያህል ነው እያሉ እያዛጉኝ ስለሆነ ነው ዝም